ነፂ ወንድማችን አንድም ቀን ስለ ሚስቱ፣ ስለ ልጆቹ፣ ስለ ሚስቱ ቤተሰቦች ክፉ የተናገረውን ሰምተን አናውቅም። አሁን ስለ ነፂ ባለቤቱና ልጆቹ ምንድነው እያላችሁ ያላችሁት? ጤነኛ ናችሁ? ግን ታሞ እያለ ነው። እኔ ልጆችን ምግብ አብስላለሁ አንተ ራስህን አብስል አይነት ነገር ነው የሰማሁት። ለኔ የነገረኝ እኔ እስከማውቀው ማለት ነው። የነገረሽ ነው? ለኔ የነገረኝ ነው። ለኔ ነገረኝ። ግልጽ አድርጊልኝ። እሱ አሞታል የዛኔ እኔ ተኝቻለሁ አለ። የእሷንና የልጆቹን ምግብ ሰርተህ ተነስተህ ብትፈልግ የራስን ምግብ ሰርተህ ብላ አለች። አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ነፂ ወንድማችን አንድም ቀን ስለ ሚስቱ፣ ስለ ልጆቹ፣ ስለ ሚስቱ ቤተሰቦች ክፉ የተናገረውን ሰምተን አናውቅም። ስለዚህ አሁን ስለ ነፂ ባለቤቱና ልጆቹ ምንድነው እያላችሁ ያላችሁት? ጤነኛ ናችሁ? ግን ጤነኛ ናችሁ ወይ? ምንድነው ፍላጎታችሁ? መጀመሪያ ስታደንቋት አልነበር እንዴ? ባለቤቱ መጀመሪያ ጀግና ናት፣ ጎበዝ ናት፣ መልካም ናት ስትሉ አልነበር ወይ? ራሳችሁ ሰው ሾርት ሚሞሪ እንደሆነ የምታውቁት እዛም ትክክል እዚህም ትክክል ይላል። ማስታወስ አይችልም፣ ነገሮችን መጠየቅ አይችልም፣ ነገሮችን ማገናዘብ አይችልም። ተነስተህ ራስን ምግብ ስራ አይነት ነገር ነው። እንደሱ መቆም አቅቶት አልገባኝ። ምግብ ራሱ ተነስቶ እንዲሰራ ነው የተደረገው። አሜሪካን ሀገር ላይ ሲነግረኝ ለእኔ እንደነገረኝ ታሞ እያለ ነው። እኔ ልጆችን ምግብ አብስላለሁ አንተ ራስህን አብስል አይነት ነገር ነው የሰማሁት። ለእኔ የነገረኝ እኔ እስከማውቀው ማለት ነው። የነገረሽ ነው? ለእኔ የነገረኝ ነው። ለኔ ነገረኝ። ግልጽ አድርጊልኝ። እሱ አሞታል የዛኔ እኔ ተኝቻለሁ አለ። የእሷንና የልጆቹን ምግብ ሰርተህ ተነስተህ ብትፈልግ የራስን ምግብ ሰርተህ ብላ አለች አለኝ ለኔ ማለት ነው። እሱ ታሞ ተኝቶ? አዎ። ስለዚህ ለምንድን ነው የሚሄደው? የሚያስታምም ሰው እኮ ያስፈልጋል ሲባል እሱ አብሮ ሊሄድ እንዳሰበ ነው እኔ የነገረኝ ማለት ነው። ነፂና አስናቀ አብሮ ሊሄዱ ወደዛ ግን ከእሷ ጋር እያወራ ነበር። እሱ ግን ያንን ኮንታክት በሙሉ ለሙሉ አቋርጠው አልፈለገም ከሚስቱ ጋር። አስናቀንም መስማት አልፈለግም ነፂ። ከዛ ህንዴድን እንደሄድን የኔ ልደት አይሮፕላን ላይ አክብሮት ነበረ። እስቲ ዛሬ አይሮፕላን ላይ እኔ እንዳጋጣሚ ተወለድኩበት ቀን ነበር። እሱን አክብሮ ሻምፓኝ ምናምን ሰጡትና ያችን ጠጥቶ ነበረ። ያችን ሻምፓኛን እዛ ስንሄድ ታየ። እንደሄድን ነው ቀጥታ ወደ ሕክምና ይገባው። እዛ በጣም የምትገርም ልጅ ነበረች፣ ሜሮን ትባላለች። እዛ ሕክምናውን ስናረግ መጠጡ ስላለ ለአንድ ሳምንት ምንም አይነት ይሄን ይጠጣና ይምጣ ተባለ። ውሃ ምናምን በቃ የተሰጠው ነገር አለ። ምንም አይነት መድኃኒት አልሰጠው። ውሃ ብቻ እየጠጣ የተሰጠን ምግብ አለ፣ ወተት፣ ኮርንፍሌክስ፣ እንቁላል ቅቅል ምናምን። በቃ በጣም ደስተኛ ነበር እዛና በሳምንት ውስጥ ሽሪንክ እንትኑ ተስተካክሏል፣ ጉበቱ ማለት ነው። በአንድ ሳምንት ውስጥ በ10 ቀን ማለት ነው። ከዛ ስለዚህ ይሄ ልጅ የታሸጉ ምግቦች፣ ይሄ ቺፕስ ምናምን፣ ለስላሳ መጠጦች ምናምን እነሱ አይነት ነገሮች ናቸው እንትን የሚሉት፣ ለስላሳ ኮካ ምናምን፣ እንደዚህ አይነት ነገሮች ካልወሰደ ይድናል። የልጆቹ እናት ነች። በህይወት እያሉ ምንም አይነት ነገር አልሰማንም። አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው። ለምን ተሰበሰበላቸው ነው። እናትየውም ምኑም ሲመሰገኑ የነበሩ ሰዎች ናቸው። አሁን መጥተው ሌላ ታሪክ ቢነግሩን አንሰማም።
አንሰማም ነው የምለው። ስለዚህ ያንን ነው መናገር የምፈልገው። የነፃነት ጓደኞች ብትችሉ ሚስቱና ልጆቹን እግዚአብሔር ይጠብቃቸው። ነፃነትን መመለስ አይቻልም። ብትችሉ ሚስትና ልጆቹን ምን ማድረግ አለባቸው? እንደ ትክክለኛ ጓደኛ ከሆናችሁ መርዳት። ምን ጎደለ፣ ምን ያስፈልጋል፣ ምን እናደርግ ብሎ ይመጣል። እውነተኛ ጓደኛ ከሆነ አውሬውስ እሱ እኮ ደስተኛ አልነበረም፣ በትዳሩ እኮ ደስተኛ አልነበረም፣ በትዳሩ እኮ እንዲህ አልነበረም እያለ እየመጣ የቤተሰቦቹን ስም የሚያጠፋ ጓደኛ አልልም። እናንተ ትክክለኛ ጓደኛ ብትሆኑ እኔ አላውቅም። ነፃነት ይጠጣ አይጠጣ አላውቅም። ግን ዶክተር አጠጣ ካለው ነፃነት ወርቅነህን አንተ ጓደኛ ሆነ መጠጥ ከጋበዝከው ገዳዩ አንተ ነህ። ገዳዩ አንተ ነህ። ገዳዩ አንተ ነህ። ፈጣሪ በሚያውቀው ዶክተር ከልክሎት እንደ ጓደኛ ይነግርሃል። መጠጥ አትጠጣ። እኔ እንኳን እሱ አይደለም ከእኔ ጋር ሆነ ነግራችኋለሁ። ሁሌ የምለው ነው። ጓደኛ ሆነ ምግብ ልጋብዝ እችላለሁ። አልኮል ግን አልጋብዝ። ባና ትጠጠቀል አልኮል 1 ሳንቲም አልገዛለን። የሚቀጥለው ሳምንት ደግሞ እስቲ የኢየሱስ የስሙን ኃይል ጨርቅ ይሰጣል። ይሄ ጨርቅ ደግሞ ለብዙዎች እግዚአብሔር አምላክ ተአምራትን ድንቅን ይሰራል። ኢየሱስ ክርስቶስ ጌታ። የእግዚአብሔር እሳት ባለበት የእግዚአብሔር መንፈስ ባለበት በዛ ምን አለ ይላል? አርነት አለ። መታችሁ የዚህ በረከት ተካፋዮች እንድትሆኑ ሳምንት እንደ ጴንጤ ደፋርኩኝ። ሰማችሁ ምን እንዳለች? ሰማችኋል? ጨርቁ ነው ይዘው ምን እንዳለች? የድፍረት ሁሉ ድፍረት እኮ ጌታን ድፍረት የኢየሱስ የስሙ ኃይል እስቲ የኢየሱስ የስሙን ኃይል ጨርቅ ይሰጣል። እናንተ ነግዱ። ገቢዎች የማያውቃችሁ ነጋዴዎች እኮ ናችሁ እናንተ። እግዚአብሔርን ንግድን እናንተ ነግዷል። ለዚህ ህዝብ ምንድን ነው ያሸጣችሁለት? ከጸበል አስጥላችሁ ኃይላት ሸጣችሁለት። ቅባ ቅዱስን አስትታችሁ ዘይት መቸርቸር ጀመራችሁ። እምነቱን አስክዳችሁ ፎጣ መሸጥ ጀመራችሁ። ለዚህ ምስኪን ጴንጤ ማህበረሰብ ያልሸጣችሁት ምን አለ? ምን ያልነገዳችሁለት ነገር አለ? እግዚአብሔር እናንተ ነግዱ። ምዕመኑ ደግሞ ቆንጆ ገዢ ነው። ጠብ ያለ ነገር በህይወቱ የለም። ያልገዛው ነገር የለም። ሙዝ ይገዛል፣ እንጨት ይገዛል፣ ማህረብ ይገዛል። አረ ወዘሮ ብርቱካን ለዚህ ህዝብ ትንሽ እንኳን እረፍት ስጭው። ቀጣይ ምንድን ነው የምትሸጪው? አለቀብሽ እኮ አሁን የመጨረሻው እንግዲህ ማህረብ ብለሻል። ከማህረብ በኋላ ምን ለመሸጥ እንደምትመጪ በእውነት እናፍቃለሁ። እናንተ ታዲያ በምን ሞራላችሁ ነው ለእኛ ለኦርቶዶክሳውያን ወንጌል ለመስበክ አደባባይ የምትወጡት? በምንም አይነት ሞራል ለእኛ ወጣችሁ ወንጌልን ልትናገሩ ድፍረት የላችሁ። በህይወት ዘመነ አንድ ሙስሊም መቼም ቢሆን የእኛን የክርስቲያኖችን መዝሙር ሲዘምር ልሰሙ አችልም። እመነኝ፣ በህይወት ዘመን አሰማውም ነው የምልህ። በዚህ ነገር ደግሞ አፕሪሼት አድርጋቸዋለሁ። የእነሱ ጾም በመጣ ቁጥር ግን አንዳንድ ክርስቲያን እህት ወንድሞች ግን እንደዚህ መንዙማ ወይም ደግሞ የእነሱ መዝሙር እየሰራችሁ ቪዲዮ የምትለቁ ሰዎች ለእናንተ መናገር የምፈልገው ነገር አለ። የምታመልኩትን አምላክ ክርስቶስን ወይም ኢየሱስን እነዚህ ሰዎች አምላክ አይደለም ብለው ስለሚያምኑ መቼም ቢሆን ለእሱ ዝማሬ አያቀርቡ። እናንተም ደግሞ እነሱ የሚያመልኩትን አምላክ አይደለም ብላችሁ ነው የምታምኑት፣ ግን ምስጋናና አምልኮ ታቀርቡለታላችሁ። ስለዚህ እግዚአብሔርን ራሱ እኮ እያወዛገባችሁት ነው። እናንተ እንደዚህ ብዬ ስናገር ይሄ አክራሪነት ነው ማህበራዊ ህይወት እኮ ነው ብላችሁ የምትሉ ሰዎች ማህበራዊ ህይወትንና ሃይማኖትን ክርስትናችሁን ለይታችሁ ይዩት። መጽሐፍ ቅዱስ ከሰው ሁሉ ጋር በሰላም ኑሩ እንደሚል ሁሉ ብርሃን ከጨለማ ምን ህብረት አለው ይላል። ስለዚህ ከጨለማ ጋር ህብረት ከሌለ ህብረት የምታደርግበትን ሁኔታ ለይ እንጂ አምላክንስ ለምን ታወዛግባለህ? እዚህ ጋር ለማታመልከው አምላክ ዝማሬ አምልኮ አቅርበ ቤተክርስቲያን እንደገና ጸሎት ታደርጋለህ። እንዴት አድርጎ ይስማሱ? ስለዚህ የምታደርጉ ሰዎች እባካችሁ ከራሳችሁ አልፋችሁ ሌሎች ሰዎችንም ወደ ስህተት ትወስዳላችሁ እና እንዲህ አታድርጉ። በቃ ለሆነች ሴት ብለህ ነው ወይስ ለሆነ ወንድ ብለሽ ነው? ለምን እንደምታደርጉት አይገባኝም። ሰዎችን ለማስደሰት ነው
አምላክህን እያስከፋ እንዴት ነው ሰው ለማስደሰት የምትሞክረው? በቃ በሰላም ነው። ጓደኛ ሊሆን ይችላል፣ ዋቴቨር ችግር የለውም። እኔም እኮ የሙስሊም የሆኑ ጓደኞች ምናምን ሊኖሩኝ ይችላሉ። ግን ሃይማኖታዊ በሆነ ጉዳይ ላይ ቅራኔ ውስጥ የሚከት ነገር አላደርግም። እነሱም ሲያደርጉ ደስ አይለኝም። አይደሉም ሙስሊሞች ራሳቸው ቢሆኑ አንተ ይህንን ነገር ስታደርግ ስለ ሃይማኖት እውቀት እንደሌለ ነው የሚሰማቸው። ብራዘር እኔ እንጂ አላቅም። ግን እንዲህ የምታደርጉ ሰዎች እባካችሁ ለሌሎች ሰዎችስ መሰናክል ለምን ትሆናላችሁ? ለሰው አይደለም ለአምላክ እየተመቻችሁ እኮ አይደለም። ለማይመለከት ነገር ሄደ አምልኮ እያቀረብክ ነው። ስለዚህ ፕሊስ እንዲህ የምታደርጉ ሰዎች አቁሙ፣ ፕሊስ አቁሙ። በቃ ማርያም አይደለችም ብለን ስንል በምክንያት ነው። እሱ ብቻ አይደለም። ማርያም ነች የሚሉ ሰዎች ደግሞ የራእይ መጽሐፍ ምዕራፍ 12ን የመጨረሻ ክፍል በደንብ ያነበቡት አይመስለኝም። ምክንያቱም ዘንዶ ወደ ምድር ከተጣለ በኋላ ልጁን ማሸነፍ እንዳልቻለ ሲመለከት በሴቲቱና በተቀሩት ልጆቿ ላይ ባለ በሌለ ኃይሉ ጦርነት ይከፍታል። ስለዚህ እቺን ሴት ማርያም ነች ብለህ ከተቀበልክ ማርያም ከኢየሱስ ውጪ ልጅ እንዳላት ለማመን ተገደለው። 12ኛው ምዕራፍ መጨረሻው ላይ የተቀሩትን ልጆቿን የሰማኝ ሰው የተቀሩትን ልጆቿን ብሎ ይናገራል። ስለዚህ በሌላ አማርኛ ምን እያልከን ነው? ማርያም ሌላ ልጅ አላት ማለት ነው ከኢየሱስ ውጪ እያል። ሰላም ክብራንና ክብራን ኦርቶዶክሳውያን እንደምን ዋላችሁ፣ እንደምን ከረማችሁ እንላለን። እንግዲህ ያው በጾም ብዙ ጊዜ ሳንፈልግ የሚያናግሩን አንዳንድ ነገሮች ስለሚያጋጥሙ እንዲህ በመሃል ብቅ እያልን ደግሞ አንዳንድ ነገሮችን እንናገራለን ማለት ነው። እና ወንድማችን እንግዲህ ከዚህ በፊት ያው በነገረ ክርስቶስ ላይ የዛሬ 5 ዓመት ያስተማርኩት ትምህርት የስተት ትምህርት ነው ብሎ እንዳስተካከለ ሁላችንም ኦርቶዶክሳውያን እናውቃለን። ዛሬም እንግዲህ ስለ ድንግል ማርያም እንግዲህ ያስተማረውን ትምህርት ተሳስቼ ነው እንደሚል ያው እኔ ምን 100% እርግጠኛ ስለመሆን በዚህ ሰው የተሳሳተ ትምህርት ላይ አንድ ነገር ማለት ፈልጋለሁ። እኔ በዚህ አዳራሽ ውስጥም ሆነ ይህንን ግለሰብ የምታዳምጡ ወይንም መምህራችን ብላችሁ ጆሮ ሰጣችሁ የምትሰሙ ሰዎች እኔ ምናችሁን እንደሚያማችሁ አላቅም። ምናልባት መጽሐፍ ቅዱስን እንዴት ነው ለስሙ ትይዙታላችሁ፣ ግን እንዴት ነው መምህር ማንኛውም የየትኛውም ሃይማኖት አስተማሪ አስተምሮ ሲያስተምር መጽሐፍ ቅዱስ ገልጾ የማየት ልምድ ቢኖራችሁ መልካም ነው። ስለ ጮኸ ስለ እንትን ስላለ አይደለም አንድ መምህር የሚያሰኘው። ስለዚህ በዚህ ስለ ድንግል ማርያም እንግዲህ ማርያም አይደለችም እያለ ነው ይሄ ሰው እያስተማረ ያለውና ሆት ሆኖ እየተናደደ ነው የሚያስተምረው። ያው እንግዲህ ፕሮቴስታንት ወይንም ጴንጤ ድንግል ማርያምን መቃወም ዛሬ በእነሱ ብቻ የተጀመረ ሳይሆን ጠቅላላ ፕሮቴስታንቲዝም የሚባለው ነገር ከመጣ ጊዜ ጀምሮ ድንግል ማርያምን በመቃወም ነውና እንጀራቸውን የሚያገኙት። መጽሐፍ ምን ይላል የሚለውን ነው እንግዲህ እሱ ያነሳው። የዚህ በራእይ ዮሐንስ ምዕራፍ 12 አካባቢ ላይ ያለውን ነው ሲናገር የነበረውና ማርያም አይደለችም ይህንን ነገር ያደረገችው ያለ ነው የሚያስተምረው። እና ማርያም ሌሎች ልጆች እንዳሏትም ነው እየዘረዘረ ያለውና እንደዚህ ሆቶ መናገርና የድንቁርና ትምህርት አይጠቅምም። ወንጌል ምን ይላል? ራእይ ዮሐንስ እንግዲህ ሁሉም ራእይ እና ትንቢቶች የተጻፉት በብሉይ ኪዳን ቢሆንም በአዲስ ኪዳን ላይ ግን በአንድ ክፍል ላይ ብቻ ነው የራእይ ዮሐንስ እንደ ትንቢት ተደርጎ ተጽፎ የምናገኘው። ምን ይላል እዚህ ምዕራፍ 12 ላይ? እሱ እንግዲህ አይደለችም ላለው ነው መልስ የምንሰጠውና ከምዕራፍ 12 ቁጥር 1 እንኳን ብጀምርላችሁ ምን ይላል? ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በእርሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። ይቺ ሴት ማን ናት? መልስ ስጠና። እቺ ሴት ቅድስት ድንግል ማርያም አይደለችምን? አኩቻ ሽምጥጥ አርገ ነው በቃ እንደው በቃ ሽምጥጥ። ሲቀጥል ደግሞ እርሷም ይላል ቁጥር 2 ላይ እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። እቺስ ድንግል ማርያም አይደለችም? እሱ ሌላውም ተውና
ኢየሱስ ክርስቶስ ራሱ ሲሰቀል ከመስቀሉ ስር የነበረችው ቅድስት ድንግል ማርያምና ቅዱስ ዮሐንስ ብቻ ነበር። ሌላ ማንም አልነበረም እዛ ጋር። ለቅዱስ ዮሐንስ እነሆ እናትህ ብሎ ሲሰጠው ቅዱስ ዮሐንስ ሌላ እናት አለው፣ የምትወልደው እናት አለው። ግን እነሆ እናትህ ብሎ እናት አድርጎ ሲሰጣት የተሰጣት እቺስ ቅድስት ድንግል ማርያም አይደለችምን? አኩቻዬ እባክህ ጮት ብቻ ምንም ስላጓራህ ምናምን መጽሐፍ ቅዱስን መካድ ወንጌልን። ለዚህ ነው ፕሮቴስታንት ወንጌልን አያውቅም፣ ጩኸት ብቻ ናችሁ የምንለው ሁሌ። ስለዚህ በመጨረሻም ላይ ምን ይላል? አንተ ላነሳኸው መልስ ስሰጥ ዘንዶም ይላል። እንግዲህ ለዘንዶም ሌሎች ልጆች እንዳሉት ነው። እንግዲህ ይሄ ሰው ማርያም ቅድስት ድንግል ማርያም ሌላ ልጆች አሏት ብሎ ነው የሚናገረውና እንደዚህ የሚባል ትምህርት የለም። የሚለው ምንድነው? በዚሁ በዮሐንስ ራእይ ምዕራፍ 12 ቁጥር 17 ላይ ያለውን ነው ማነብል። ኦኬ፣ እዛው ምዕራፍ ላይ ሳትወጣ ማለት ነው። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። አየህ፣ ይሄ ነው በቃ ትልቁ ትምህርት፣ ቬሪ ኢምፖርታንት ቁልፉ ይሄ ነው። ዘንዶው ሊዋጋ ሄደ የተባለው አንተ እያልክ ያለው እየተረጎምክ ያለው ዘንዶው ሊዋጋ ሄደ ሌሎች ልጆች ስላሏት በስጋ የምትወልዳቸው ልጆች ስላሏት እነሱ ሊዋጋ ሄደ ነው እያልክ ያለው። አያችሁ፣ መጽሐፍ ቅዱስ እንደዚህ አይተረጎም የምንለው እኛ ለዚህ ሌሎች ልጆቿን ሊዋጋት ሄደ የተባለው እኛን ነው፣ እኛ ክርስቲያኖችን ነው። ኦኬ፣ እስከ ጌታ መምጫ ፍጻሜ ድረስ እኛን ዘንዶ እስከ መጨረሻ ይዋጋናል ማለት ነው፣ በሰይጣን ተመስሎ። ኦኬ፣ ትርጉሙ ይሄ ነው እንጂ ቅድስት ድንግል ማርያም ሌሎች ልጆች አሏት የሚል የለም። ኦኬ አኩቻ እና በዚህ እንድታስተካክል ነው። ብዙ ጊዜ እናንተ ያው እሪ በከንቱ ናችሁ፣ ትጮሃላችሁ እንጂ ምንም ወንጌልን የምታውቁም አልመሰለኝም። እና ዘንዶ የሚያሳድደው ቀሪ ልጆች አሏት የተባልነው እኛ ክርስቲያኖችን ነው። እኛን ልጆቿ የቅድስት ድንግል ማርያም ቀሪ ልጆቿን ዘንዶ ሊያሳድዳታል የተባለው እኛ ክርስቲያኖችን ነው። ዘንዶ አሁን በአሁኑ ሰዓት በተለይ በአሁኑ ጊዜ እያሳደደ ያለው እኛ ክርስቲያኖችን ልጆቿን ነውና፣ አንተ ግን በስጋ የሚወለድ ልጅ እንዳላት አድርገህ ነው የተረጎምከው። አኩቻ ሁሉ ጊዜ ከዚህ ከስተት ትምህርታችሁ መቼ እንደምትማሩ አይገባኝም። መቼም ይሄንን ትምህርት ደግሞ እንግዲህ ነገረ ድነትን ከዚህ በፊት ተሳስቻለሁ ብለህ እንዳረምክ አስታውሳለሁና ይሄንንም ትምህርት አድርሱለት። ተሳስቻለሁ ብለህ እንደምታስተካከል እርግጠኛ ስለሆንኩ 100% እርግጠኛ ስለሆንኩ መጽሐፍ ቅዱስ እንደናንተ እንደፈለጋችሁ የምትተረጉሙት አይደለም። ኦኬ፣ የምታዳምጡትም ፕሮ እባካችሁ መጽሐፍ ቅዱስን ለመመርመር ሞክሩ። ከላይ ጀምሮ እንደዚህ መሃል ላይ የቆረጡ የሚያነቡላችሁን ወንጌል ሳይሆን ከላይ ጀምሮ አመጣጡ ምንድነው የሚለው ከላይ ከጫፍ ጀምረ ውረድ። እሱ ሲጠቅስልህ ጥቅስ ወደ ላይ ሂድ። ለምሳሌ አሁን የጠቀሰው ዮሐንስ ራእይ ምዕራፍ 12 ነው። ምዕራፍ 12 ከቁጥር 1 ጀምሮ እስከ ታች እስከ 18 ያለውን አንብቡት። በደንብ አረፍተ ነገሩ ይገባቸዋል። ምን ሊል እንደፈለገ መጽሐፍ ቅዱስ ይገባቸዋል እንጂ እሱ ድንግል ማርያም አይደለችም ድንግል ማርያም ጭራሽ ወደ እኔ አሁንማ አንዳንድ የፕሮቴስታንት አስተማሪዎችና የጴንጤ አስተምሮ ላይ ምን ሰማሁኝ? ኢየሱስ ክርስቶስ ከድንግል ማርያም እንዳልተወለደ ሁሉ ድንግል ማርያም ይህን ያህል ጥላቻ ስላለባቸው የሷ ምንም ማድረግ አይቻልም። ብትመረጥ ነው እንግዲህ ሚሊየንስ ሴቶች ዓለም ላይ ያሉ ሴቶች በሞሉበት እስቲልናውም ዘመን እንግዲህ የተመረጠችው እናታችን ቅድስት ድንግል ማርያም ናት። ምንም ማድረግ አይቻልም። ኦኬ፣ ስፔሻሊ ሴቶች ሆናችሁ እዚህ ወንጌል እናስተምራለን የምትሉ ወላድ ሆናችሁ ብዙዎቻችሁ የድንግል ማርያምን ስም እየጠራችሁ አምጣችሁ የወለዳችሁ ዛሬ ግን የድንግል ማርያም ጠላት ሆናችሁ በማየቴ በጣም አምሶ ሶሪ። እንዲህ አይነት ሰይጣናዊ መምህራንን እየተከተላችሁ
ወንጌላችሁንም ከእግዚአብሔርም ከድንግል ማርያም ባትጣሉ መልካም ነው። ሰላማችሁ ይብዛልኝ።